በኒዮሊበራል ፖለቲካል አስተሳሰብ ውስጥ መንግስት ምን አይነት ሚና ሊኖረው ይገባል? ምክንያቱም ክላሲካል ወደሆነ ኢኮኖሚክ አስተሳሰብ ክላሲካል ወደሆነ ሊበራል አስተሳሰብ ብንገባ እንትናችንን በጣም ያረዝምብናል። ስለዚህ በኒዮሊበራል ፖለቲካል ፓራዳይም ውስጥ የስቴት ሚና ምንድነው የሚለውን ነገር በማንሳት ነው። ለዚህ በምንሰጠው መልስ ላይ ተመስርተን ነው ዴቨሎፕመንታል ዴሞክራቲክ ስቴት የሚባለው ልማታዊ ዴሞክራሲያዊ መንግስት ምንድነው የሚለውን ነገር ለማንሳት የሚቻለው። ስለዚህ ሴንትራል መነሻችን የመንግስት ሚና ነው። ኢኮኖሚ ውስጥ መንግስት ሊኖረው የሚችለውና የሚገባው ሚናን በሚመለከት ነው። ስለዚህ በኒዮሊበራል ፖለቲካል አስተሳሰብ ውስጥ መንግስት የፕራይቬት ፕሮፐርቲ ማስከበርና ኮንትራክቶችን ኢምፕሊመንት ማድረግ ኢንፎርስ ማድረግ ላይ ብቻ የኮንፋይንድ የሆነ ናይት ዎችመን ስቴት መሆን አለበት ብሎ ያምናል። ስለዚህ መንግስት በኢኮኖሚ ውስጥ ያለው ሚና በነጋዴዎች መሃል የተገቡ ውሎችን ማስፈጸም ኢንፎርስ ማድረግ የግለሰቦችን የንብረት መብት ማስጠበቅ ነው። ከዛ በዘለለ የሚፈተፈትበት ምክንያት የለውም። ስለዚህ ሁለት መነሻዎች አሉት። መንግስት ኢኮኖሚ ውስጥ መግባት የለበትም ብሎ ሲከራከር በኒዮሊበራል ፖለቲካ አስተሳሰብ የመንግስት ሚና በዚህ ደረጃ መወሰን አለበት፣ ናይት ዎችማን ስቴት ነው መኖር ያለበት ሲባል ሁለት መሰረታዊ መነሻዎች አሉት። የመጀመሪያው ሬንት ሲኪንግ እና የሰዎች ኔቸር ስግብግብነት ኔቸር ራሱን ችሎ የመንግስትን ሚና እንዲገድብ ማድረግ መቻል አለበት የሚል አስተሳሰብ ነው። ይሄ የፖለቲካል ኢኮኖሚ አስፔክቱ ነው። የፖለቲካል ኢኮኖሚ አስፔክት አንድ መንግስታት በኢኮኖሚ ውስጥ በሚገቡበት ሰዓት ሁሉም ራሽናል አክተርስ ናቸው። ራሽናል አክተርስ ደግሞ ግሪድ ላይ የተመሰረተ ባህሪ ነው ያላቸው። ሰልፍ ኢንትረስት ፕሮሞት የማድረግ የራስን ጥቅም ሁሌም የማስቀደም አዝማሚያ የመንግስታትም የግለሰቦችም የሁሉም አክተሮች ነው ኢኮኖሚ ውስጥ። ስለዚህ በመጀመሪያ ደረጃ የመጀመሪያው እንዳልኩት ፖለቲካል ኢኮኖሚው በሬንት ሲኪንግ ትንሽ ስለ ሬንት ሲኪንግ እና ስለ ሬንት ክሪኤሽን የተወሰነ ነጥብ ማንሳት ያስፈልጋል። ሰዎች ሲያመርቱ አንድ ነገር ሲሰሩ ወይም ቴክኖሎጂ ሲፈጥሩ ወይ ዕቃ ሲያመርቱ ትርፍ ለማግኘት የሚጠቀሙበት መንገድ ፕራይስ በማርጂናል ኮስት ላይ ተመስርቶ ሴት የሚደረግ ፕራይስ አለ። ኦቨር ኤንድ አባቭ that part the opportunity cost of የአሴት ነው ትርፍ የሚገኘው። ምርት በማምረት ላይ የተመሰረተ ትርፍ የማግኘት እንቅስቃሴ በኢኮኖሚክ ፓርላንስ ሬንት ክሪኤሽን ነው የሚባለው። ሬንት ክሬት ታደርጋለህ። ሰዎች ምንም አይነት ፕሮዳክሽን ውስጥ ሳይገቡ ከመንግስት ጋር ባላቸው ቁርኝት ምክንያት ሪሶርስ ሲቀራመቱ ግን ሬንት ሲክ ያደርጋሉ ነው የሚባለው። ኪራይ ሰበስባሉ የሚባለው ማለት ነው። አሁን ኪራይ መሰብሰብ የሚባለው በጣም አቢዩዝ ሊሆነ ኮንሰፕት ነው። በየቦታው ሲሰሙ ኪራይ ሰብሳቢ ምን ማለት እንደሆነም በማያተረዱበት ደረጃ ነው። በጣም የተዘበራረቀ ትርጉም ነው የሚሰጠው። በተግባር ግን የሰን ኢኮኖሚክ ኮንሰፕት ምንድነው? ሰዎች በሰሩት ነገር ላይ ተመስርተው ከማርጂናል ኮስቱ በላይ ሴት በሚያደርጉት ፕራይስ ላይ ተመስርተው የሚያገኙት ፕሮፊት እንደተጠበቀ ሆኖ ይሄ ሬንት ክሪኤሽን የሚባለው ነው። ከዛ ውጭ ከመንግስት ጋር ባለ ቁርኝት ምክንያት መንግስት የተፈጥሮ ሬንት የማከፋፈል እድሉ ስላለው ያንን ሬንት የመሰብሰብ እንቅስቃሴ ቴንደንሲ ነው ሬንት ሲኪንግ የሚባለው። ስለዚህ ማንኛውም የግል ጥቅሙን ብቻ የሚያሳድድ አክተር ባለበት ኢንቫይሮንመንት ውስጥ ከመንግስት ጋር መጠጋት ሬንት ኮሌክት ከማድረግ ጋር ብቻ ነው የሚያያዘው የሚል አሳምፕሽን ነው የኒዮሊበራል አሳምፕሽን። ስለዚህ መንግስት በኢኮኖሚ ውስጥ ያለው ሚና በጨመረ ቁጥር የሚያከፋፍለው ሬንትም ጭምር እየጨመረ ስለሚሄድ በዛኑ ልክ በመንግስትና በዜጎች መካከል ያለው ግንኙነት የፓትሮኔጅ ግንኙነት ነው የሚሆነው፣ የደንበኝነት ግንኙነት ነው የሚሆነው። አንዱ አካኪ አንደኛው ታካኪ ነው የሚሆነው። ስለዚህ ከክልል አይነት ግንኙነት ስለሚኖር መንግስት በኢኮኖሚ ውስጥ ሚናው በጨመረ በገዘፈ ቁጥር ሬንት የማከፋፈል ስልጣኑን ተጠቅሞ ለደንበኞቹ ለተመረጡት ደንበኞቹና አገልጋዮቹ ብቻ ኪራይ የሚያከፋፍልበት ስርዓት ይፈጠራል። ይሄ ማለት
ኢኮኖሚው በማርኬት ቢገዛ ኖሮ ሊኖረው ይችል የነበረ